እንደምታምኑት ነገር ይዣቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም እንዴት ናችሁልኝ? ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። እንደዚሁም ቤተሰብ ያላረጋችሁኝ ቤተሰብ አድርጉኝ። የደወል ምልክቷን የተጫናችሁ ሁላችሁም ቤተሰብ አድርጉኝ። ኮሜንት አስተያየት አስቀምጡልኝ። ትላንትና የሞተችው እህታችን ብዙ ወሬ ያለው እሱ ምንድነው ሰውነቷ ላይ የስክሪኗ ላይ ደም ተገኝቶበታል። በምን ምክንያት እንደሞተች አይታወቅም። ከአሁን በፊት ስታደርስ የነበረው ለቤተሰቦቿ ልቧን እንደሚያማትና ልቧን አሟት እንደተሻላት ነበረ። ዛሬ ግን ለምን እንደሆነ አላውቅም ከዛ በሽታ አገገመ ከተባለበት በሽታ መልሳ ወደ ሞት ትሄዳለች። ስለዚህ ሁላችሁም ራሳችሁን ጠብቁ፣ ጥላችሁን አትመኑ። እኔ ደጋግሜ የምናገረው አይደለም ሰውን ጥላችሁን አትመኑ። በአሁኑ ሰዓት ጊዜያችንን በጣም ከፍቷለን። እንደዚህ ዘንጋ ብለሽና ዘንጋ ብለህ የምተኛበት ሰዓት አይደለምና ራሳችሁ ለመጠበቅ ሞክሩ። ማንም እናንተን በዚህ ሰዓት ላይ አምናችሁ ወደ ህይወታችሁ የምታስገቡ ሰው የለም። ጊዜያችንን በጣም ከፍቷለን በእውነት በቃ ሰውን አምናችሁ ሰው ነው። እኔ እቺ ልጅ ትላንት ወዳ ላይ ብላይ ነበረች ግን ዛሬ ደግሞ ምን እንዳጋጠማት አይታወቅም። ሞተች ነው። በሞቷ ደግሞ አስክሬኗ ላይ ሲታይ ምንድነው የሆነችው? አስክሬኗ ደም አለው ተባለ። በምን ምክንያት ነው የደማችሁ አይታወቅም። ደመ ከልብ በቃ ደማችን ወተን መፍሰስ በሀገራችንም ላይ ደማችን ይፈሳል። በማንኛውም ቦታ ላይ ደማችን ይፈሳል። ኢቨን እንኳን አይደለም እንደዚህ ኢትዮጵያን ተውትና አረብ ሀገር ላይ መተን እኮ የኛ እኮ ከኢትዮጵያ ያለው ችግራችንን ተሸክመን መተን አረብ ሀገር አንጥተነዋል። እሶቹም ሀገር ላይ አንጥተነዋል እኮ የኛን መጥፎነት የኛን ክፉነት አረቡ ዓለም ላይ አንጥተነዋል። የኛን ስህተት በቃ እኔ አላውቅም ለምን እንደሆነ ክፋት ከክፋት ምን እንደሚገኝ አላውቅም። እኔ በጣም ይገርመኛል አንዳንድ ጊዜ በነገራችን ላይ ዩቲዩብ ብቻ ላይ ነው እዚህ ጋር መጥቼ የማወራው። ቲክቶክ ላይ በቃ አንዱ ሲባላ አንዱ ሲሳደብ አንዱ ሲራገጥ ሳየው በጣም ይገርመኛል። ትልቅ እንደ ትልቅነቱ አይከበርም። ትንሽ እንደ ትንሽነቷ አታስታውስም። ሰው እንዳስተዳደጉ አስተዳደግነቱን አያስታውስም። በቃ ሰውነታችንን ማንነታችንን የረሳንበት ዘመን ዝም ብለን እንደፈለግን ማውጣት ማውረድ በቃ እንደፈለግን ከአንዱ ላይ አንዱን ነገር አንጥረን የምንጥል ሰዎች በቃ ታዲያ ነግቶ የማታዩት መከራ የለም። አንዷ ስትሞት፣ አንዷ ስትታመም፣ አንዷ በሯን ተበልታ ስታለቅስ፣ አንዷ ባሏ ጥሏት ሄዶ ስታለቅስ በቃ የማትሰሙትና የማታዩት መከራ ምንም ነገር የለም። በቃ ቀን በቀን ችግር፣ ቀን በቀን መከራ፣ ቀን በቀን እየዩ እና እኔ ሶሻል ሚዲያ ላይ ዩቲዩብን በጣም አመሰግነዋለሁ። ልክ አለው፣ በልክ ነው የሚዘን። አንድ ሰው አንዱ ሰርቦ ዘልፎ ዩቲዩብ ላይ መቀመጥ አይችልም። ኢቭን የፈለጋችሁትን ቪዲዮ ማስተላለፍ አትችሉም። ዩቲዩብ ገምቶና ገድቦ ነው ያዘን እና ቲክቶክ ምን ነው እንደ ዩቲዩብ ገደብ ቢኖረው ደስ ይለኛል። ያለ ልክ ማውራት፣ ያለ ልክ ሰው መዝለፍ፣ ያለ ልክ ከሰው ጋር መሰዳደብ፣ ያለ ልክ ድንበር አልፎ ሰው መበደል፣ ያለ ልክ በቃ የሰውን ህይወት ማጥፋት። ሶሻል ሚዲያ ላይ ቁጭ ብለው እንደዚህ እያያችኋቸው በቃ ያለ ምክንያት ሲሞቱ እና ይህች እናት አሁን ምን እንደሆነች አላውቅም። በምክንያት ይህች እናት በፔሩት ልጇን ለማሳደግ ጎንበስ ቀና እያለች ስታሳድግ የነበረች ዛሬ ግን በማታውቃቸው ሰዎች ልጇን ተነጥቃለች። ያለ ልጄ ህይወት የለኝም፣ ልጄ ህይወቴ ናት፣ እስትንፋሴ ናት፣ ልጄን መልሱልኝ፣ አስመልሱልኝ፣ የኢትዮጵያ ህዝብ እርዳታ ጠይቃለሁ እያለች ነው። ለዚች እናት ሁላችንም ፍትህ እንጠይቅላት፣ ልጇን እንዲመልሱላት የቻልነውን ያህል እንገዛ ትላለሁ። ምክንያቱም እናት በልጇ ጭንቀት በልጇ ሀሳብ ዛሬ ራሷን አታውቅም። እናት ልጅ አይደለም ቀርቶ ታፍኖ ተወስዶባት እንቅልፍ ወስዶባት እንኳን አትችልም። ምን ሆነህ ነው ምን ሆኖ ነው እያለች ተጨነቃለና ለዘች እናት ሁላችንም የቻልነውን ድምጽ እንድንሆናል። ይሄን ቪዲዮ ለሁሉም ሰው እንዲደርስ ላይክ ሼር አድርጉት። እናታችን እንግዲህ እንደነገርኳችሁ በፔሩት ነው የምትኖረው። ልጇን እያሳደገች ያለችው እንደማንኛውም ስደተኛ በስደት ነው የምታሳድገው። ብዙ እናቶች ልጆቻቸውን ሲያሳድጉ ያለ አባት ያለ ምንም ሰው ነው ብቻቸውን የሚያሳድጉት በስደት ሀገር ላይ። ነገር ግን ልጇን ተነጥቃለች። እንደዚሁም እባካችሁ የሁሉንም እርዳታ እፈልጋለሁ ብላለች። የሁላችንንም እርዳታ ትፈልጋለች።
እንርዳት። ሁላችንም በቻልነው አቅም ቪዲዮውን እየቆራረጥን ለሁሉም ሰው እንዲደርስ እንስራላት። ምክንያቱም ፔሩት ከኢትዮጵያ የተሻሻለ ምንም አይነት ህግ የላትም፣ እንደ አረብ ሀገር አይደለችም። ስለዚህ አንዱ የአንዱን ልጅ ሰርቆ መውሰድ፣ አንዱ የአንዱን ልጅ ነጥቆ ቢወስድ እንደ ምንም አይነት መፍትሄ የለውም። ለዛም ግን ሰው በመሆን ሰውነት እኛ ራሳችንን ለዚችና ድምጽ መሆን የምንችለው የቻልነውን ያህል እንድናገዛት እባካችሁ እንባዋን እንበስላት። አረብ ሀገር ላይ ብዙዎች ደልቷቸውና ተመቻችቷቸው ኑሯቸው ህይወታቸው ተሳክቶላቸው የሚኖር ይመስለናል። አይደለም፣ ብዙ ችግር አለ። በነገራችን ላይ ከኢትዮጵያ የባሰ ችግር አረብ ሀገር ላይ ነው ያለው። ግን በልጅ አትፈተኑ። የልጅን ስቃይ ያላየው ሰው ስለ ልጅ ማውራት አይችልም። ዛሬ አንዱ የገሌ ልጅ አይን የለውም እግር የለውም ጎባጣ ነው መላጣ ነው ሊል ይችላል። ግን ስለ ልጅ ምንነቱን አታውቁትም። ልጅ ለምን የመርፌ ቀዳዳ አያክልም? ልጅ በህይወታችሁ ላይ ከመጣ እናንተ መኖራችሁ ምንም ናችሁ። የምትኖሩት ለልጆቻችሁ ነው። የምትቀመጡት ህይወታችሁን ሁሉ የምትሰጡት ለልጆቻችሁ ነው። እና ይቺ እናት ምግብ አልበላም፣ አልተኛም፣ አልቀመጥም፣ ውሃ አልጠጣም፣ ህይወት የለኝም ያለ ልጄ እባካችሁ ልጄን መልሱልኝ፣ የሁላችሁንም እርዳታ ፈልጋለሁ ትላለች። ስለዚህ አርግዘሽ ካልወለድኩ በስተቀር የእናትነት ጣዕሙን አላውቀውም ሳትይ እንደዚሁም የኔ ልጅ ካልሆነች የስቃውን መጋፈጽ ወይንም ደግሞ ስቃውን አላውቀውም አትበይ። ሴት በመሆንሽ እናት በመሆንሽ ሁላችሁም እንርዳት ነው የምለው። ከዛ የተረፈ እንደዚህ ህግ ምንም አይነት ህግ የሌለበት ከኢትዮጵያ ያልተሻለ አገር የምትኖሩ እህቶቼ ራሳችሁን ጠብቃችሁ ከተሻለም ሰው ወዳለበት መጠጋት፣ ካልተሻለ ደግሞ ራሳችሁን የምትኖሩበትን ቦታ መርጣችሁ ነው መኖር። ግን እዚህ ጋር ምንም ህግ ስለሌለ ሰክራችሁ ጎዳና ላይ ወጣችሁ። በነገራችን ላይ ፔሩት ጎዳና ላይ ማለት ይቻላል። አንዱ የአንዱን ቤት ከፍቶ ምግብ መብላት ይችላል። እንደ ሌላው አረብ ሀገር አይደለም። አሁን እኔ ፔሩት ከሆንኩኝ ሄጄ ከአንዱ ምግብ ቤት ገብቼ መብላት እችላለሁ። ያኔ የኑሮ እንትን የላቸውም፣ ግን ህግ የሚባል ነገር የለም። ስለዚህ ይችን እናት ለመርዳት አብርሽ ቄራው አለ። አብርሽ ቄራው እንዲረዳት የተሻለውን የምታውቁ ሰዎች ሸር እያደረጋችሁ እንድትረዷት ትፈልጋለሁ። ምክንያቱም እናትነት በጣም ከባድ ነው። ዛሬ ላይ ፊቷ እንዴት እንደሆነ ነገ ይሄ ነገር ቢመሽ ቢነጋ እንዴት ነው የምትሆነው? አትችልም፣ አቅም አይኖራትም። ለዛም ደግሞ እኛ ልንደርስላትና አይዞሽ አብሽሪ ልንላት ግዳፍ ልንሰጣት ይገባል። ለዚህም አብረች አላውቅም በምን ምክንያት ልጇ እንደተያዘችበት አላውቅም። እሷም ደግሞ አብራርታ እንትና ያዘብኝ እንደዚህ ነው የተያዘብኝ አላለችም። ደግሞ ፍርድ ብለው መጥተው ስተዋቸው ልትፈርዷቸው ልታፋርዷቸው ስትሄዱ አንዷ በሴትነቷ ተገናንታው ጓደኛ አድርጋው ይሆናል። ዱባይ ላይ አሁን ብር ሰተን ብራችን ተበልቶብን ነጥቆብን ወስደውብን ብለው ስትሄዷቸው ስተዋቸው ልትረዷቸው ተጠጓቸው እንደ ጓደኛ ያኮናት ይላል። አንዱማ ጭራሽ በጠሽት ገንፋ በልታ ነው 10 ምናምን ሺህ ብር ድርሃም ተበልታ መታ ስትከስ እኛም ሆይ ስንልላት ዞር ብለው ስንጠጋና ስናያቸው እናቴ ፎቶዋቸውን ይዘው መጣት እና እቺ እናት በምን ምክንያት ልጇ እንደተያዘባት አይታወቅም። ለዛም ሁላችንም ፍትህ እንጠይቅላት። አላህ ወጥቶ ከመቅረትና ከማዘን ይጠብቀን። ማሮቼ ፍቅሮቼ ወሬ አላስረዝምባችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።